ሰላም እንዴት አላችሁ ውድ ተማሪዎቻችን? ናትናኤል ነኝ ከሉሲ ብሪጅ አካዳሚ። የ11ኛ ክፍል ኢኮኖሚክስ ትምህርት ጥናታችን እንደቀጠለ ነው። ዛሬ ደግሞ አራተኛውን ዩኒት 4 ወይም ቻፕተር 4 ኮንሰምፕሽን ሴቪንግ ኤንድ ኢንቨስትመንት በሚል ርዕስ ያለውን የምንጀምር ይሆናል። እንደ ሁልጊዜው አዳዲስ ቻፕተሮችን ስንጀምር ምን ይዘን እንወጣለን ከዩኒቱ በኋላ እውቀታችን የሚለካው በምንድን ነው የሚለውን ዩኒት ሜትሪክስ ወይም ኦብጀክቲቭ ወይም ዩኒት አውትካም አስቀምጠን ነው የምንጀምረው። በዛሬው ሴሽናችን ዩኒት አውትካማችን ምን እንደሚመስልና ፋውንዴሽናል የሆኑ አንዳንድ ኢንትሮዳክተሪ ኮንሴፕቶችን እንተዋወቃለን። ዛሬ እሱ ነው የምናደርገው ማለት ነው። ከዛ በፊት ሁልጊዜ እንደማስታውሳችሁ እዚች ጋር ሳይታችን አለች lucybridgeacademy.com ላይ ስትገቡ ሾርት ኖቶች፣ ብሪፍ የሆኑ ኖቶች ማግኘት ትችላላችሁ፣ ማንበብ ትችላላችሁ። እንዲሁም ደግሞ ጥያቄዎች፣ ብዙ ጥያቄዎች ኩዌስችን ባንክ ስላለ እዛ ላይ መጠቀም ትችላላችሁ። ፕላስ ቱ ዛት ፐርሶናላይዝድ የሆነ ኤአይ አሲስተንት አለው። እሱን ዩቲላይዝ ማድረግ እንዳትረሱ ለማሳሰብ እወዳለሁ። በተጨማሪ ደግሞ በሁሉም የሶሻል ሚዲያ ፕላትፎርሞች ላይ ሉሲ ብሪጅ አካዳሚ ስለምታገኙ ቤተሰብ እንድትሆኑ እንጋብዛችኋለሁ። ወደ ዛሬው ሴሽናችን ስንገባ እንግዲህ ዩኒት አውትካማችንን እናያለን። ኢንቨስትመንት፣ ኮንሰምፕሽን ኤንድ ሴቪንግ እንዴት ሪሌት ያደርጋሉ? ኮንሰምፕሽን እና ሴቪንግ እንዴት የአንድ ሳንቲም ሁለት ገጽታ ሊሆኑ ይችላሉ? ሴቪንግ ደግሞ እንዴት አድርጎ ኢንቨስትመንትን አክሰለሬት ማድረግ ይችላል? ፕላስ ቱ ዛት ኢንቨስትመንት ደግሞ እንዴት አድርጎ የሀገሪቱን ጂዲፒ እንዲሁም አዘ ሆል ኢኮኖሚክ ግሮዝን እንዴት አቴን የምናደርግበት ቱል ሆኖ ይጠቅመናል የሚለውን ነገር የምናይበት ይሆናል ማለት ነው። ስለዚህ በመጀመሪያ እንግዲህ we are going to realize the relationship between consumption, saving and investment በእነዚህ በሶስቱ መካከል ያለውን ሪሌሽንሺፕ ዲስቲንጉሽ ሪያላይዝ እናደርጋለን። ከዛ በመቀጠል we are going to compute the average propensity to consume የሚባለውን average propensity to save, marginal propensity to consume or save እያለ እነዚህ ነገሮች ምንድን ናቸው፣ ምን ኢምፕላይ ያደርጋሉ የሚለውን and with disposable income ያላቸውን ወደ ቤታችን የምንወስደው የገቢያችን ልክ ከአፍተር ታክስ ያለው እንዴት ሪሌት ያደርጋል የሚለውን የምናይበት ሴሽን ይኖረናል ማለት ነው። and then we are going to appreciate the role of investment in economic growth። እንግዲህ እንደነገርኳችሁ ኢኮኖሚክ ግሮዝ ላይ ኢንቨስትመንት ያለው ሮል ምንድን ነው የሚለውን ነገር የምናይበት ሴሽን ይኖረናል ማለት ነው። So let's start with the role of consumption in the economy. What is the role of consumption in the economy? እንግዲህ ብዙ ሰዎች ኢኮኖሚክ ግሮዝን አቴን ለማድረግ just to save and to invest ብቻ ነው ትክክለኛው መንገድ ብለው ላይክ ማይሰር የምንሆንበት ወይም ደግሞ መቆጠብ ብቻ ወደ ምንፈልገው አተነብል ነገር ያመጣናል ብሎ ሊታሰብ ይችላል። ነገር ግን ይሄ ስህተት ነው። ምክንያቱም ኮንሰምፕሽን ቤዚክ ድራይቨር ነው። ኮንሱም ካላደረገ ኮንሱመር ኮንሱም የሚያደርገውን ነገር አምርተን የተመረተው ምርት ኮንሱም ካልተደረገ ምንም ፖይንትለስ ነው የሚሆነው። ስለዚህ ኮንሰምፕሽን እንደውም በጣም ትልቁን ሮል ኢን ዲ ኢኮኖሚክ ግሮዝ ይጫወታል ማለት ነው። ኢኮኖሚው ላይ ሮሉ በጣም ፒቮታል ወይም ኢምፖርታንት የሚባል ሮል ያለው ኮንሰምፕሽን ማለት ነው። ለዛም ነው እንግዲህ the father of economics የሚባለው አዳም ስሚዝ ምን ይላል? ኮንሰምፕሽን is the sole end and purpose of all production። እንግዲህ ጋሽ አዳም ስሚዝ የሚሉት ምንድነው? ኮንሰምፕሽን is the sole end እንደውም የመጨረሻው አልቲሜት ጎሉ የኢኮኖሚ እንግዲህ የፕሮዳክሽን ሰፕላየር አልቲሜት ጎሉ ኮንሱም እንዲደረግ ነው። አንድ ጉድስ ኤንድ ሰርቪስስ ሲያመርት ኮንሱም እንዲደረግለት። ስለዚህ ኮንሰምፕሽን ኢዝ ዘ ሶል ኢንድ ኤንድ ፐርፐዝ ኦፍ ኦል ፕሮዳክሽን። የፕሮዳክሽን ዓላማው ኮንሱም መደረግ ነው። ዋይ ዱ ዩ ፕለፍ ኤንድ ፋርም if no one is willing to buy your products? እንግዲህ ማንም ገበሬ ጤፍ ዘርቶ የሚገዛው ሰው የሚመገብለት ከሌለ ለምን ይለፋል? ምንም ጥቅም፣ ፖይንትለስ ነው። ስለዚህ የፕሮዳክሽን አልቲሜት ጎሉ ምንድን ነው ማለት ነው? የፕሮዳክሽን አልቲሜት ጎሉ ኮንሰምፕሽን ነው ማለት ነው። This emphasizes that production ultimately serves as consumers for the consumer need ነው። ultimately serve የሚያደርገው consumer needን መሆኑን emphasize ያደርጋል፣ አጽንኦት ይሰጣል ማለት ነው። Consumption is a key component of a country's GDP and it directly influences overall economic activity። እንግዲህ consumption የጂዲፒ
ዋና ኮር ኮምፖነንት። እንደውም የአግሪጌት ዲማንድ ስንሰራ እንዴት ነው የምናደርገው? ኮንሰምፕሽን አንደኛው ትልቁ ኮምፖነንት ኮንሰምፕሽን ነው አይደለም? ፕላስ ኢንቨስትመንት ፕላስ ገቨርንመንት ስፔንዲንግ ፕላስ ኔት ኤክስፖርት። ሶ ኮንሰምፕሽን ላይንስ ሼር ማለት ነው። ለዛ ነው በዚህ ሴሽን እንግዲህ ስለ ኮንሰምፕሽን ሮል እየተወያየን ያለ ነው። ሶ አንደርስታንዲንግ ኮንሰምፕሽን ሄልፕስ ቱ ዋት? ቱ አናላይዝ ሃው ኢንካም ቼንጅስ አፌክት ኢኮኖሚክ ግሮዝ ኤንድ ሊቪንግ ስታንዳርድስ። እንግዲህ ኮንሰምፕሽንን ማጥናት ለምንድን ነው የሚረዳው? ሃው ኢንካም ቼንጅ ሲኖር እንዴት ኢኮኖሚን አፌክት ያደርጋል የሚለውን ምክንያቱም ዳይሬክት ሪሌተር ነው ኮንሰምፕሽን ከኢንካም ጋር ኢት ኢዝ ዳይሬክትሊ ሪሌትድ። ስለዚህ ኢኮኖሚስቶች አናላይዝ የሚያደርጉት ኮንሰምፕሽንን እንዴት አፌክት ያደርጋል ኦቨርኦል ኢኮኖሚ የሚለውን እንግዲህ እዛ ላይ ትልቅ ሮል አለው ማለት ነው። So there is interrelationship between consumption, saving and investment. It's obvious interrelationship አላቸው። እንግዲህ disposable incomeአችን የምንወስደው ወደ ቤታችን የምንወስደው አፍተር ታክስ ገቢ አይዘር እንቆጥበዋለን፣ አይዘር ሴቭ እናደርገዋለን ወይ ደግሞ ኮንሱም እናደርገዋለን። እንግዲህ ሁሉንም ነገር መቆጠብ ደግሞ አንችል ቢኮዝ ሰዎች ባይ ዲፎልት ኦቶኖመስ የሆነ ኒድ አላቸው አይደል? በልተው ጠጥተው ማደር አለባቸው። ለብሰው ከብርድ ራሳቸውን ከፀሐይ ራሳቸውን መከላከል አለባቸው። ስለዚህ ኮንሱም የሚያደርጉት ነገር አለ ኦቶኖመስሊ። ገቢም ቢያገኙም ባያገኙም አውቶማቲካሊ there is a need to consume something። ስለዚህ የሆነ ቻንክ ኦፍ ዲ ዲስፖዛብል ኢንካም ኮንሰምፕሽን ላይ ያውላሉ። ነገር ግን የሚተርፋቸው ነገር ካለ ሴቭ ያደርጋሉ። ለምን ሴቭ ያደርጋሉ? ሴቭ ያደረጉትን ገንዘብ ፈንድ ለማድረግ የሆነ ኢንቨስትመንት ፈንድ ለማድረግ ሊጠቀሙበት ይችላል። ፋይናንሻል ካፒታል ሴቭ ካደረጉ በኋላ ያንን ፋይናንሻል ካፒታል ወደ ኢኮኖሚክ ካፒታል ለመቀየር ኢንቨስት ያደርጋሉ። ስቶኮች ሊገዙ ይችላሉ፣ ፕሮዳክሽን ማሽነሪዎች ሊገዙ ይችላሉ። የተለያየ ኢንቨስትመንት ላይ ያውሉታል። ኢንቨስትመንት ስንል እንግዲህ ኤክስፔንዲቸር ነው። ኤክስፔንዲቸሩ ግን ለፕሮዳክሽን የሚውል አይነት ኤክስፔንዲቸር ነው። ስለዚህ አዲስ ነገር ተጨማሪ ነገር ፕሮዲውስ አደረጉ ማለት ተጨማሪ ገቢ ይኖራቸዋል። ኢኮኖሚክ ግሮዝ አለ ማለት ነው። ስለዚህ ያገኙትን ገቢ አይዘር ስፔንድ ያደርጉታል ኦር ደግሞ ምን ያደርጉታል? ኮንሱም ያደርጉታል። ቤዚክሊ ኮንሱም ያደርጉታል። የተረፈውን ደግሞ ምን ያደርጉታል? ሴቭ ያደርጉታል። ሴቭ ያደርጉትን ደግሞ ለኢንቨስትመንት ይጠቀሙበታል። ስለዚህ there is an obvious relationship or an obvious intra-relationship between these three key factors ማለት ነው። The economy's performance depends on what? Dynamic relationship between these three factors. So consumption represents spending on goods and services, while saving represents what? The portion of income which is not spent. So investment የምንለው ደግሞ ምንድን ነው? It uses savings to create what? Capital goods that enhances what? Future production and income. ስለዚህ ለፊውቸር ፕሮዳክሽን የሚሆኑንን ምኖች ጉድስ ካፒታል ጉድስ የምንገዛበት የምንሸምትበት አኪሙሌት የምናደርግበት አኪሙሌት ያደረግነውን ካፒታል ጉድ ተጠቅመን ደግሞ ፈርዘር ፕሮዳክሽንን ኢንሃንስ የምናደርግበት ፕሮዳክሽን ኢንሃንስድ ወደ ማለት ደግሞ ፈርዘር አዲሽናል ኢንካም እናገኛለን። አዲሽናል ኢንካም ኢምፕላይስ growth in economy. So here we are going to focus in this unit on the analysis of consumption function and its main properties. Consumption function የአውቶኖመስ ኮንሰምፕሽን ፕላስ የኢንዱስድ ኮንሰምፕሽን ውጤት መሆኑ ኮንሰምፕሽን ፋንክሽን የምናይ ይሆናል። this is the autonomous function። ገቢ ኖረንም አልኖረንም ግዴታ በልቶ ጠጥቶ ማደር ስላለብን ተያይዞ የሚመጡ አውቶማቲካሊ ባይ ዲፎልት ያሉ ኮንሰምፕሽን ወጪዎች አሉ። በኢንካማችን ምክንያት ደግሞ ኢንካም ላይ ዲፔንደንት ሆነው የሚመጡ ወጪዎች አሉ። እንግዲህ ገቢ ኖረኝም አልኖረኝም በልቼ ጠጥቼ ማደር አለብኝ። ነገር ግን ሌተስት የሆነውን አይፎን ገዝቼ ኮንሱም ለማድረግ ያንን ጉድ ምን ሊኖረኝ ይገባል? አዲሽናል የሆነ ከበቂ በላይ የሆነ ኤክስትራ ማኒ ሊኖረኝ ይገባል። ሌጀር ፕሮዳክቶች ላይ ላውለው ሌክዠሪ የሆኑ ፕሮዳክቶች ላይ ላውለው የምችል ገቢ ሊኖረኝ ይገባል። ፕላስ ቱ ዛት ሴቭ ለማድረግም ኢንካማችን ላይ ዲፔንድ እናደርጋለን። ስለዚህ የነዚህ የኮንሰምፕሽን ፋንክሽን የሴቪንግ ፋንክሽን አናሊሲስ እንሰራለን። and then the next section of the unit explores what?
saving ላይ ያተኩራል, which is an essential determinant of what? Economic performance and future growth. Okay, the final section of the unit examines the investment function. እሱን የምናይበት ይሆናል. investment is directly related with the disposable or income or the more just income as a whole in the country ካየ ነው GDP ወይም overall national output. ግን this is alpha, which is the accelerator coefficient. ምን እንደሆነች በኋላ እንነጋገራለን ማለት ነው. So the final section examines what the investment function it tries to explain how investment decisions influence what? The overall economy's overall output. Okay, so why did Adam Smith describe consumption as the ultimate goal of production? እንግዲህ Adam Smith consumption እንዴት ነው የገለጸ ያለው? It is the ultimate goal of production, which is consumption ultimate goal ነው ብሎ ነው ያስቀመጠው። ፕሮዳክሽን ዋነኛ ዓላማው ኮንሰምፕሽን ነው። እንዴት? ለምንድን ነው? ዋይ? ምክንያቱም ምንድን ነው ትርጉሙ? ኮንሱም የማይደረግ ከሆነ ማምረት ምርት ምንድን ነው ትርጉሙ? this is a very intuitive concept። በጣም ኢንቱዊቲቭ የሆነ ኢዚ ኮንሰፕት ነው። ፕሮዲውስ የምናደርገው in order to consume ነው። ኮንሱመር ከሌለ ፕሮዲውስ አይደረግም። there is no supplier who needs to produce a product which nobody is willing to buy or willing to consume. ስለዚህ ኮንሰምፕሽን ከሌለ ፕሮዳክሽን አይኖርም። ፕሮዳክሽን ከሌለ ደግሞ ኢኮኖሚክ ግሮዝ በዛው ልክ ይሄ ቼኑን ጠብቆ አይሄድም። ስለዚህ ኮንሰምፕሽን ላይ በጣም which is the lion's share play የሚያደርግ ነገር ነው። እዛ ላይ በጣም ፍሳይ ሰጥቷል የሚለውን ጀስት ለአጽንኦት ለመስጠት ነው። So how are saving and investment connected in influencing countries' economic growth? እንግዲህ ሴቪንግ እና ኢንቨስትመንት እንዴት ነው ኮኔክትድ የሆኑት? in order to influence what? the country's economic growth. እንግዲህ ኢኮኖሚክ ግሮዝ እንዲኖር ምን መሆን አለበት? ሪሶርስ አሎኬሽናችን ኤፊሽንት የሆነ ሪሶርስ አሎኬሽን ይኖራል። የሚፈለጉ ፕሮዳክትስ ኤንድ ሰርቪስስ በሚፈለጉበት ፍጥነትና በሚፈለጉበት አማውንት ፕሮዲውስ መደረግ አለባቸው። ያ እንዲሆን ደግሞ የሚያሳልጡ ፋክተሮች ያስፈልጋሉ። እነዚህ ፋክተሮች እንዴት ነው አሁን ልናደርጋቸው የምንችለው? በኢንቨስትመንት ነው። ኢንቨስት እናደርጋለን። ካፒታል ጉድስ ላይ ኢንቨስት እናደርጋለን። ማሽነሪዎች እንገዛለን። ኮምፒውተር ልንገዛ እንችላለን። ስቶኮች፣ ኢንቨንቶሪዎችን ልናሟላ እንችላለን። ስለዚህ ካፒታል ስቶክ አለን ማለት ፕሮዳክሽን በደንብ ይሳለጣል። የምንፈልገውን አማውንትና በምንፈልገው መጠን እንዲሁም በምንፈልገው ኤፊሽንሲ እና በምንፈልገው ጊዜ at the right time ማግኘት እንችላለን, which is directly related with the economic growth. ይሄን ለማድረግ ምን ያስፈልገናል? ፈንድ መፍጠር አለብን። ካፒታል ኤክስፔንዲቸር ላይ የምናውለው ፈንድ ከየት ይመጣል? ከሴቪንግ ይመጣል ማለት ነው። እንግዲህ የሀገር ኢኮኖሚ እየተሻሻለ በሄደ ቁጥር የዜጎችም ሴቭ የማድረግ ፖቴንሻል እየሰፋ ይሄዳል። ሴቭ የማድረግ ፖቴንሻላቸው ከሰፋ ቢዝነሶች ላይ ኢንቨስት የማድረግ ፖቴንሻላቸው በዛው ልክ እየሰፋ ይሄዳል። በጣም ኢንቱዊቲቭ የሆነ ሪሌሽንሺፕ እንደዚህ ማስቀመጥ ይቻላል። በጣም ሲምፕል። What insights can studying the consumption function provide about people's spending behavior and national income? እንግዲህ ስለ ሰዎች የሸመታ ስፔንድ የማድረግ የማውጣት ጠባይና ስለ ናሽናል ኢንካም ኮንሰምፕሽን ፋንክሽን ምን ኢንሳይት ሊሰጠን ይችላል? ምን አይነት ነጽሮት እይታ ሂንት ሊሰጠን ይችላል? እንግዲህ ኮንሰምፕሽን ፋንክሽን is a summation of autonomous consumption which is represented by C0 or C naught plus small c ምንገልጻት marginal propensity to consume የምትባል ኮንሴፕት አለች፣ በኋላ ላይ በደንብ እናየዋለን፣ times disposable income። ይሄ እንግዲህ ምን ማለት ነው? c times yd ማለት the fraction of the disposable income which is influenced by c እንግዲህ ፍራክሽኑ በሰም constant c
ሲ ያልናት ማርጂናል ፕሮፐንሲቲ ቱ ኮንሱም ነው። ማርጂናል ፕሮፐንሲቲ ቱ ኮንሱም ማለት ጀስት ቴንደንሲያችን ኮንሱም የማድረግ ቴንደንሲ ማለት ነው። ፕሮፔንሲቲ ስንል ቴንደንሲ ነው፣ ትሬንዱ ዝንባሌያችን ምን ያክል የማውጣት ዝንባሌ ያለን የሚለውን የምትገልጽ ምንድን ነች? ኮንስታንት ነች። ስለዚህ this constant times yd is an induced የሆነ ወይም ኢንካም ላይ ዲፔንድ የሚያደርግ ኢንዲዩስድ የሆነ ኢንካም ላይ ዲፔንድ የሚያደርግ ኮንሰምፕሽን መጠን ነው። ሲናት ደግሞ ምንድን ነች? አውቶማቲክ ነች። አውቶማቲክ ወይም ኦቶኖመስ ኖረንም አልኖረንም ገቢ ኖረንም አልኖረንም ኦቶኖመስ የማይቀር አይነት ኒዶች አሉ። እነዛ ኒዶች ለማሟላት የምንጠቀመው ወጪ አለ፣ ኮንሰምፕሽን አለ። ስለዚህ ያቺ ኮንሰምፕሽን ነች። ስለዚህ ስፔንዲንግ ቢሄቪየራቸውን እንዴት ይናገራል ነው እንግዲህ ስፔንዲንግ ቢሄቪየራቸው ዲፔንድስ ኦን ዴር ምን ቤዚክሊ ኦን ዴር ዲስፖዛብል ኢንካም። ዲስፖዛብል ኢንካም ሻል ያለ ዲስፖዛብል ኢንካም ካላቸው በደንብ ላርጀር ቻንክ ኦፍ ዲስፖዛብል ኢንካም በዚች ፋክተር አድርገን እንወስዳለን። ስለዚህ ኢንዲዩስድ እንትናቸው ይጨምራል ማለት ነው። ናሽናል ኢንካምም በዛው ልክ ነው እንግዲህ የሚናገረው ይሄንን ነው። ይሄ ፋንክሽን ብዙ ኢንሳይት ሊሰጥ ይችላል ማለት ነው። የሰዎችን የስፔንዲንግ ቢሄቪየር እና ናሽናል ኢንካም የሀገሪቱ ገቢ ሲጨምር እና የዜጎች ገቢ ሲጨምር ምን ያክል they are more propense to consume more consumption ማለት ነው። እንግዲህ የማይቀረው አውቶኖመስ ኮንሰምፕሽን እንዳለ ሆኖ ማለት ነው። ዜሮ ቢሆን ራሱ ዜሮ ዲስፖዛብል ኢንካም ቢኖራቸው ራሱ there is an autonomous what consumption which is represented by ሲኖት። እንግዲህ ይህንን ሲኖት ለማሟላት ምንም አይነት ዲስፖዛብል ኢንካም ወይም ገቢ ባይኖራቸው ራሱ ወይ ያስቀመጡትን ሴቭ ያደረጉትን ይጠቀማሉ። in this case ሴቭ ያደረጉትን ከተጠቀሙ ምንድነው የምንለው? ያንን ሪፈር የምናደርገው እንዴት ነው? ዲስ ሴቪንግ ብለን ሪፈር እናደርገዋለን። ኦር ደግሞ ምን ሊያደርጉ ይችላሉ? ቦሮው ሊያደርጉ ዴት ውስጥ ሊገቡ ይችላሉ ማለት ነው። So in the next video ስንገናኝ የምናየው ኮንሰምፕሽንን in detail ይሆናል ማለት ነው። We are going to define what consumption is. We are going to discuss the different properties of consumption function analyze እናደርጋለን. And then we are going to compute the average propensity to consume and the marginal propensity to consume የሚሉትን compute የምናደርግ ይሆናል ማለት ነው። እንግዲህ እንደ ሁልጊዜው ከመውጣቴ በፊት ማስታወሳችሁ አት ሉሲ ብሪጅ አካዳሚ የቴሌግራም ቻናላችን ዩዘር ኔም ነው። ጆይን አድርጉን። በሁሉም የሶሻል ሚዲያ ፕላትፎርሞች ላይ ቤተሰባችን እንድትሆኑ ጋብዛችኋለሁ። and also lucybridgeacademy.com ሳይታችንን መጠቀም መጎብኘት እንዳትረሱ ላስታውሳችሁ እወዳለሁ። ናትናኤል ነበርኩኝ። ሰላም ቆዩኝ።